ነብዩ ተገላገሉት ተገላገለ ማን ነው እሱ ያማኝ ነፍስ ነው ከዱንያ ጣጣ ጭንቀት ምን ተገላገሉት ማን ካፊር የሆነ አላህን ያመፀ ሰው ሲሞት የአላህ ባሪያዎች ተገላገሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ውጭ ወልዮች አይሰጡም ከአላህ ውጭ መሻይኾች አይሰጡም ከአላህ ውጭ መላእክቶች አይሰጡም ነቢያቶች አይሰጡም ማንንም አይሰጥም ወላሂ ሊሰጥ ሊነሳ ያንተን ርዝቅ ሊያሰፋ ሊያጠብ የሚችለው ማን ነው አላህ ብቻ አረ ማታ እኮ ተፍሲር አብረን እያዳመጥን ነበር አረ ትላንት ሰርግ ቦታ አብረን ነበር አረ ትላንት እኮ ከቻይና ዕቃ አብረን ይዘን መተን ነበር ዑምራ ላይ አብረን ነበር እንላለን አረ ትላንትና ትምህርት ቤት አብረን ነበር ሻይ ቡና እያልን ነበር ምን ሆኖ ነው አው አጀል ከደረሰ ምን ሆኖ የለም ይዞ ይሄዳል ሞት የሚባለው ጣጣ እዝነት የለውም ትንሽ ነው አያዝንም ሽማግሌ ነው አያዝንም ሁሉንም እየገፋ ሁሉንም አሰልፎ ተራችን ነው የምንጠብቀው እንጂ ሁላችንም አለ ኮንትራታችን ሲያበቃ እንሄዳለን ያ ወይላሃ ወአጥፋቷ አይነ ተዝሃቡነ ቢሃ ወዴት ነው የምትወስዷት ይላሉ የስመው ሰውተሃ ኩለ ሸይእን የሷን ድምፅ ሁሉም አካል ይሰማል ኢላ الانسان የሰው ልጅ ሲቀር አለ ወለው ሰሚዓ ቢሰማ ኖሮ الانسان የሰው ልጅ ለሰዒቃ እንደው ክንትር ብሎ ድርቅ ብሎ በቀረ ነበር ከዛ ነብዩ ሰለላሁ ዐለይሂ ወሰለም አይኑን ሸፈኑለት فدج الناس من أهله كبيت سبوج سوج بقى مالكس جمروا فقال نبي قالوا لا تدعوا على أنفسكم إلا بخير بنفسه تشاتشو لي بخير نجر كالون دعاء تدرقوا فإن الملائكة ملائكتوچكو يؤمنون على ما تقولون بمتلوت نجر آمين إلالو تتنككو عندنا إلال سوسن لا أنت يقبو لاني نبر بموت كلا لا أي بالم سوسيموت إنا لله وإنا إليه راجعون بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبراتوا أباتوች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን በድንገት ትለያለህ በድንገት ትለያለሽ በድንገት ትለያለው በድንገት ሁላችንም እንለያለን ከምንወዳቸው ወዳጆቻችን በድንገት እንለያለን በድንገት ትተናቸው እንሄዳለን አልባኒ ሰሂህ ባሉት ሐዲስ طبراني በዘገቡት ሳህል ኢብኑ ሰዓድ ሲናገሩ قال جاء جبريل መጣ الى النبي صلى الله عليه وسلم وده نبي عليه الصلاة والسلام فقال بلوم مالاتشو يا محمد أنت محمد وي عيش ما شئت يفلك كون جزي نور فإنك ميت أنت مواشنا أنت مواشنا وأمل ما شئت أنت يفلك كون سرا فإنك مجزي به أنت بمسر ونقر تمن الدالة وأحبب من شئت يفلك كون ودد فإنك مفارقه أنت يمت الليون أو كوداجو تشاتشن بدنجة الليالن أبرن كبالبيتك أبرن تنيته بدنجة الليتالله سنت الناس سنت وندموش أهتو تشالو ما تاتنيتو بزاو يهدو يلو بزوالو سنت الناس سنت وندموش تشالو طوات سراب لوتو በሰላም ቤተሰቦቻቸውን ተሰናብተው ሲመለሱ ደግሞ ተሸክሟቸው የተመለሱ ስንትና ስንት ሰዎች አሉ አው ዱንያችናት አጭርናት የኛ የዱንያ ምሳሌ ማለት ስንወለድ አዛን ይባልብናል ሰላት የለው ስንወለድ አዛን ይባላል ሰላት የለው ስንሞት ደግሞ ይሰገድብናል ምን የለው
አዛን የለውም። ምን ማለት ነው? የኛ ሀያታችን በአዛንና በኢቃም መካከል ያለች አጭር ህይወት ናት ነው። ስንወለድ አዛን ይባልብናል፣ ስንሞት ይሰገድብናል። አለቀ። ስንሞት አዛን የለውም፣ ስንወለድ ደግሞ ስግደት የለውም። ምንድነው? አዛን ስንወለድ፣ ስንሞት ይሰገድብናል። ሀያታችን እቺ ናት፣ አጭር ናት። ስለዚህም የፈለግከውን ውደድ፣ ወአህቢብ መን ሽእተ፣ የፈለግከውን ውደድ። ፈኢነከ ሙፋሪቁሁ፣ አንተ የምትለየው ነህ፣ ትለየዋለህ። ከምትወዳት ባለቤትህ ትለያታለህ፣ ከምትወጁ ባለቤትሽ ትለየዋለሽ፣ ከምትወዳቸው ልጆችህ ትለያቸዋለህ፣ ከጓደኞችህ ከወዳጆችህ ሁሉም ይለያል። ለማንም አይቀርም። ሞት የተባለው ነገር በሁሉም ላይ ተጽፏል። ሞት ማለት እዝነት የለውም። ቀጠሮው ከመጣ አስተያየት አይሰጥም። ሽማግሌ ነው፣ ትንሽ እናቆየው፣ የአገር ሽማግሌ የሚያስታርቅ ነው አይልም። ጊዜው ከደረሰ ይዞ ይሄዳል። አረ የመስጊድ ኢማም ነው፣ መስጊድ ውስጥ እንደሱ የሚያሰግድ የለም፣ ትንሽ ጊዜ እንስተው አይልም። ሞት ጊዜው ከመጣ ይዞን ይሄዳል። ባለ ትዳር ነው፣ ገና 3 ቀኑ ነው ካገባ። ጫጉላኑ ራሱ በስነ ስርዓት አልጨረሰም፣ ይደሰት አይልም ጊዜው ከደረሰ። ትላንት ነው እናት አባቱን የቀበረው፣ ለሱ አስተያየት እናድርግለት አይልም። እርጉዝ ናት፣ በሆዷ ያለውን ጽንሷን ትውለድ እንጠብቅ፣ ትንሽ ታጥባ አይልም። ፈኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ሰዓቲቷ ስትደርስ ስትመጣ፣ ቀጠሮ ወቅቱ ሲደርስ 1 ሰዓት ወደፊት ወደኋላ የለም፣ ሁሉም በዛ ሰዓት ይሄዳል። አጭር ሀያት ናት። ለዚህ ነው አላህ ሁሉም እንደሚቀምስ ነገረን። አዎ እያየን ነው። እንደ ሞት መካሪ፣ እንደ ሞት የሚገስጽ የለም። ኩሉ ነፍሲን ዛኢቀቱል መውት፣ እያንዳንዷ ነፍስ ሞትን ትቀምሳለች። በዱንያ ላይ ማይሞት የለም። ሁሉም የሞትን ጽዋ ይጎነጫል፣ ይቀምሳል። አዎ ጅብሪልም ይሞታል፣ ሚካኤልም ይሞታል፣ ኢስራፊልም ይሞታል። ራሱ መለከል መውት የሰዎችን ሩህ የሚያወጣው መለከል መውት እሱም ይሞታል። ለማንም አይቀርም። ኩሉ ነፍሲን ዛኢቀቱል መውት፣ እያንዳንዷ ነፍስ ሞትን ትቀምሳለች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ የቂያማ ቀን እናንተ ምንዳዎቻችሁን ትሰጣላችሁ፣ ትሞላላችሁ። ፈመን ዙህዚሃ አኒናር፣ ከጀሃነም እሳት የተራቀ የዳነ፣ ወኡድኺለል ጀና፣ ጀነት የገባ፣ ፈቀድ ፋዝ፣ በእርግጥም ለስኬት ለድል የበቀው ይህ ነው። ድል ስኬት ማለት ወላሂ ከጀሃነም ርቆ ጀነት የገባ ሰው ነው። ከዛ ውጭ የለም። ድል ስኬት ግቡን መጥቷል የሚባለው፣ ለስኬት በቅቷል የሚባለው አንድ ሰው ከጀሃነም ርቆ ጀነት የገባ አለት ነው። ጀነት የገባ አለት። አለዚህ የዱንያ ማሸብረቅ፣ የዱንያ ሀብቱ ፎቁ ላ፣ ሁሉም ትቶት ይሄዳል። ኩሉ መን አለይሃ ፋን፣ ሁሉም ጠፊ ነው፣ ወዳሚ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ አላህ ብቻ ነው የሚቀረው። አላህ ብቻ ነው። ማይሞት የለም። ለከሌ ሞት አይገባውም አይባልም። ባይሞቱ ኖሮ ረሱል ዓለይሂ ሰላቱ ወሰላም ነበር የሚቀሩት። ለምን? ለዓለማት እዝነት አድርጎ የላካቸው አሽረፉል አንቢያኢ ወልሙርሰሊን፣ አላህ ኸሊል አድርጎ የያዛቸው የወደዳቸው፣ ከስሙ ጋር ስማቸው እንዲነሳ ያደረገላቸው ነቢዩ ሰለላሁ ዐለይሂ ወሰለም ነበር የሚቀሩት። ለሳቸውም አልቀረም። ኢነከ መይቱን ወኢነሁም መይቱን፣ አንተም ሟች ነህ እነሱም ሟቾች ናቸው አለ አላህ። ሞት ለማንም አይቀርም። ፈመን ዙህዚሃ አኒናር ወኡድኺለል ጀና ፈቀድ ፋዝ ወመል ሐያቱ ዱንያ፣ የዱንያ እኮ ህይወት ማለት ኢላ መታዑል ጉሩር፣ ጥቂት መጣቀሚያና የሽንገላ መታለያ አገር ናት፣ ሌላ አይደለችም። አዎ ዱንያ ጠፊ ናት። ጠፊ ዱንያ ላይ ወንድሞች የዘላለም ደስታ የለም። ዱንያ ላይ የዘላለም ሐዘንም የለም። ዱንያ ላይ ሁሌ ተሰቃይታ አትኖርም፣ ሁሌ ተደስታ አትኖርም። ዱንያ ለዚህ አልተፈጠረችም። ሁሌ የስቃይ ከተባለም አኺራ ነው፣ ጀሃነም ነው። አላህ ከጀሃነም እሳት ይጠብቀን። ሁሌ የደስታ ከተባለም
አኺራ ነው፣ ጀነት ነው። አላህ የጀነት አላህ አድርገን። ከዛ ውጭ የዱንያ ህይወት አጭር ናት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሞት የሚባለውን ነገር በየጊዜው እንድናስታውስ አደራ አሉን። አን አቢ ሁረይራ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አክሲሩ ዚክረ ሃዚሂ ለዛት፣ ጥፍጥናን ቆራጭ የሆነቿን ሞት በየጊዜው አስታውሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አው ጥፍጥናን ቁርጥ የሚያደርግ ዛሬ ተመቻቸልኝ፣ ንግዴ ተጧጧፈ፣ ድርጅቴ ያደገ፣ ትልቅ ደረጃ ደረሰ ስትል ሞት ይለይሃል፣ ደስታህን ያጨልመዋል። ይህችን ሞት አትቀርምና አስታውሱ። አይቀርም፣ አስታውሱት። እምቢ ብትሉም አንኳኩቶ ይመጣል። ለማንም ይቀር አይደለም። አው ለማንም አይቀርም። የፈለግከው ህንፃ ገንብተህ ሞት እንዳይደርስብህ ብታደርግ አላህ ነገረን እኮ አይነማ ተኩኑ ዩድሪክኩሙል መውት፣ የትም ቦታ ብትሆኑ ሞት ይደርስባችኋል። ወለው ኩንቱም ፊ ቡሩጅ ሙሸየዳ አለ አላህ። በጠነከሩ ህንፃዎች ውስጥም ብትሆን ሞት ያገኘሃል። አይ ቆይ ሞት ልሸሽ፣ ከዚች ሀገር ልሽሽ ብትል አታመልጥም። ሱለይማን ዓለይሂ ሰላም አላህ ብዙ ስጦታ ሰጣቸው። ለሳቸው ብዙ ነገር አገራላቸው። ሱለይማን አንድ ቀን ቁጭ ባሉበት ዓለይሂ ሰላም እንግዳ መጣ ሊዘይራቸው። ያ እንግዳቸው ምን ያደርጋል? ሱለይማንን ሊዘይር በመጣበት መለከል ሞት ይመጣል። መለከል ሞት ሱለይማንን ጠይቆ ለመዘየር ነበር የመጣው። ሲመለከት አንድ እንግዳ አለ እሳቸው ጋር። ትኩር አድርጎ ተመለከተው። በጣም የተለየ አመለካከት ሲያየው መለከል ሞትም ዘይሮ ከወጣ በኋላ የሱለይማን እንግዳ ለነብዩላህ ሱለይማን ይህ ሰው ማን ነው? አተኮረብኝ፣ አፈጠጠብኝ አላቸው። እሱማ እኮ መለከል ሞት ነው አሉት። መለከል ሞት? አዎ አንተ አላህ ነብይ ከዚህ ሀገር አስወጣኝ፣ ሌላ ሀገር ውሰደኝ አላቸው። እሺ ብለው በንፋስ ያውም ባሁን በዘመኑ አውሮፕላን ሄሊኮፕተር እንደሚባለው የሳቸው አላህ ሁሉም ነገር አገር ትሏቸዋል። በንፋስ ወደ ሩቅ አገር ወሰዱት። መለከል ሞት በንጋታው መጣ። ማንጋ? ሱለይማን ዓለይሂ ሰላም ጋር ሊዘይራቸው። መጀመሪያ የመጣው ዶሃ ሰዓት ነበር፣ ረፋዱ ሰዓት። ለምንድን ነው ትላንት የመጣውን እንግዳዬን በትኩረት የተመለከትከው? ምንድን ነበር ከሱ ጋር ጉዳያ? በጣም ገርሞኝ ነው። ምንድን ነው? አላህ ሩህን እንዳወጣው እንደ የተባለ ሀገር ላይ ከዙሁር በኋላ አዞኝ ነበረ። የመጣው ረፋዱ ላይ ነው። አሁን እዚሁ በዛው ሰዓት አካባቢ ደግሞ ረፋዱ ላይ አንተ ቤት ተቀምጦ ሳየው አላህ ያዘዘኝ እዛ፣ ይህ ሰው ያለው እዚህ ምንድን ነው አልኩኝ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ ስሄድ እዛው እየተጠባበቀኝ አገኘሁት። ሩሁን አወጣሁት። የትም ቦታ ብትሆኑ ሞት ይደርስባችኋል። ማንም ያመልጥ የለም። ማንም ወላ ተድሪ ነፍሱን ቢአይ አርድን ተሙት። አንድ ነፍስ በየትኛው ምድር ላይ እንደምትሞት አናቅም። ምታውቅ የለም። አዎ ባህር ላይ ነው ወይስ የብስ ላይ ነው? አየር ላይ ነው ወይስ ሀገር ውስጥ ነው? ከሀገር ውጭ ነው? የትኛው ቦታ ላይ አይታወቅም። ተኝተህ ወይስ ስራ እየተንቀሳቀስክ? በድንገት ነው ህመም መጥቶብህ? ማንም አያውቅም። ስለዚህ ለዚች አጭር ህይወታችን ምን ማዘጋጀት አለብን? ሁሌ ዝግጁ መሆን አለብን። ሞት የሚባለው ነገር በእኛ ላይ ተጽፏል። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር ሲናገሩ አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪበህ፣ ነቢዩ ሰለላሁ ዐለይሂ ወሰለም እኔን ትከሻዬን ያዝ አደረጉና ፈቃል አሉኝ፣ ኩን ፊ ዱንያ፣ በዱንያ ላይ ሁን፣ ከአነከ ገሪቡን፣ ልክ አንተ እንደ እንግዳ ሁነህ ኑር፣ አው ዓቢሩ ሰቢል፣ ወይም መንገድ እንደሚያቋርጥ ሁነህ ኑር። እንግዳ አንተ ጋር ሲመጣ ዘላለም ሊኖር አይመጣም። ለእንግድነት ነው፣ ትንሽ ቀን ነው፣ መስተንግዶ ነው። ስለዚህ የቤቱን ጓዙን እቃውን ምኑ ይዞ ይመጣል እንዴ? አይመጣም። መንገደኛ ከአንድ ሀገር ወደ አንድ ሀገር ሲሄድ የሀገሩን እቃ ንብረቱን በሞላ እዛ ሀገር ይዞ አይሄድም። ለምን? መንገደኛ ነው፣ እመለሳለሁ። ዱንያ እንዲህ ናት። በቃ እንግድነት ህይወት ብላ አስበው። የሙሳፊር ሀያት ነው ብላ አስበው። ወደ ሀገር እንደምትመለሰው ከእንግድነትም ወደ ቤተሰቦች እንደምትመለሰው ዱንያ ላይ ወደ አኺራ ትመለሳለህ። ቀብር ትገባለህ፣ አይቀርም። አው ቀብር አለ፣ ለሁላችንም የተዘጋጀ ጉድጓድ። በየጊዜው ቀብር ትጣራለች። ቀብር አፏን ከፍታ ትጠብቀናለች። ለማንም አይቀርም።
ዑስማን ታላቁ ሰሃባ በቀብር ጉዳይ ላይ ሲወሳ በጣም ስቅስቅ ብለው ያለቅሱ ነበር። ተጠየቁ ኢዛ ወቀፈ ዐላ ቀብሪን ካነ ዑስማን ረዲየላሁ ዐንሁ ኢዛ ወቀፈ ዐላ ቀብሪን በቀብር ላይ የቆመ ጊዜ ሐታ የቡለ ልሕየተሁ በካ ሐታ የቡለ ልሕየተሁ ያለቅሳሉ ጺማቸው እስኪረጥብ ድረስ በቃ በጣም በእንባቸው እስኪረጥብ ድረስ ዑስማን ያለቅሳሉ። ፈቂለ ለሁ ለሳቸው ተባሉ ተዝኩሩ ልጀነተ ወናር ስለ ጀነት ስለ ጀሃነም ይወሳል። ፈላ ተብኪ አታለቅስም። ወተብኪ ሚን ሃዛ ግን አንተ በዚህ ታለቅሳለህ፣ በቀብር ጉዳይ ግን ሁሌ ያስለቅሳል ሲባሉ ፈቃል ዑስማን እንዲያሉ ኢነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እኮ እንዲህ ብለዋል። አልቀብሩ ቀብር እኮ ማለት አወሉ መናዚሊል አኺራ የመጀመሪያው የአኺራ ማረፊያ ቀብር ናት። ፈኢን የንጁ ሚንሁ ከሱ የዳነ ሰላም የሆነ ፈማ ባዕደሁ አይሰሩ ሚንሁ ከሷ በኋላ ያለው የቀለለ ይሆንለታል። ወኢን ለም የንጁ ሚንሁ ከቀብር ላይ ግን ያልዳነ የቀብር ቅጣት የመጣበት ቀብር የከበደበት ግን ፈማ ባዕደሁ አሸዱ ሚንሁ ከሱ በኋላ ያለው ግን የበረታ ይሆንበታል። አዎ ቀብር ለሁላችንም ይዘጋጃል፣ ይቆፈራል። ቁመቱ ምን ያክላል? በቁመታችን ጎኑ ስፋት በጎን ስፋታችን ለህዱ ማለት ነው። ከዛስ እሱ ከተደረገ በኋላ ቦሎኬት ተደርጎ ተቀብሮ አፈር ተበትኖብን ሁሉም ቤተሰብ ይለየናል። ወዳጆቻችን ይተዋሉ። የምትወድህ ባለቤትህ አንድ ቀን ልደር አትልም፣ እናትህ አንድ ቀን ልደር አትልም። የዱንያ ላይ ያለው እዝነት ቀብር ላይ አይሰራ። ወዳጆች በአጠቃላይ ይለየዋል። ታዳስ ምንድን ነው ከተባለ እንደተቀበረብን ለህዱ እንደዛ እንደሆነ ነው የሚቀረው ወይስ እንዴት ነው? አላህ ደጋግ ባሪዎች ከሆኑ የአላህ ባሪዎች ከሆኑ ዱንያ ላይ ሰርተው ከሄዱ አይናቸው የሚያዩ ጌታ ቀብሩ ይሰፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ቀብራቸው ከሰፋላቸው አላህ ያድርገን። ቀብራቸው ብርሃን በብርሃን ከሆነላቸው አላህ ያድርገን። የሞቱብንም አላህ የጀነት ይበላቸው። ቀብራቸውን አላህ ያስፋላቸው። መጥፎ ከሆነ አላህ የጠላው ከሆነ ሙናፊቅ ካፊር ከሆነ ከአላህ ጋር የተጣላ ከሆነ ግን ቀብሩ የሁለት የጎን አጥንቶቹ እስኪጠባበቁ ድረስ ቀብሩ ይጠብበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በለህዱ ነው በልኩ ነው የተቀበረው፣ ግን የዛ ሰዓት ይጠብበታል። አላህ ይጠብቀን። እቺ ሀያት አለች፣ ለማናችንም አይቀር፣ ሁሉም ተሸክሙን ይሄዳል። ሱብሃንአላህ ዛሬ መኪናህን አስነስተ በር ከፍተ ምን ብለህ ትንቀሳቀሳለህ? ሻወር ራስህ ትወስዳለህ፣ ልብስን ራስህ ትቀይራለህ፣ ጫማን ትለብሳለህ፣ ትራመዳለህ፣ ትንቀሳቀሳለህ። አንድ ቀን ግን ለሁላችንም ይመጣል። ገላችንን ሌላ ሰው የሚያጥበን ቀን ይመጣል። ልብሳችንን ሌላ ሰው የሚቀይርልን ቀን ይመጣል። በመኪና ሌላ ሰው ጭኖን ሌላ ሰው እየነዳበት የሚመጣ ቀን ይመጣል። ሊሸኘን ወዴት? ዱንያ ላይ ሊፍት ተብሎ ከሀገር ከቦታ ወደ ቦታ ሰው ይሸኛል። ያ ቀን ግን የምትሸኘው ወደ ቀብር ነው። ብቻህን ወደምትቀመጥበት፣ ብቻሽን ወደምትቀመጭበት፣ ከወዳጆችህ ከምትለይበት፣ ከምወዳቸው ማህበረሰቡ ከወዳጆቼ የምንለይበት አንድሽ ጠባብ ጉድጓድ አለች። ያችን ጠባብ ጉድጓድ አሁን ላሳምራት፣ ያችን ጠባብ ጉድጓድ አሁን ላስፋው። በምኔ? በስራዬ። ይሄ ለማንም አይቀርም። አዎ ሁሉም ይሞታል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ ላ ቱልሂኩም አምዋሉኩም ገንዘባችሁ አይሸንግላችሁ፣ አያታላችሁ፣ አያዘናጋችሁ፣ ወላ አውላዱኩም ልጆቻችሁም አን ዚክሪላህ አላህን ከማውሳት አላህን ከመገዛት አን ዚክሪላህ ሰላትን ከመስገድ ብለው ፈስረውታል። አያዘናጓችሁ። ወመን የፍዐል ዛሊከ ይህን ነገር እምቢ ብሎ የሚፈጽም ካለ ፈኡላኢከ እነዛ ሁሙል ኻሲሩን እነሱ ናቸው ከሳሪዎች አለና አላህ ወአንፊቁ ስጡ ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳይ። አዎ ባዶ ነህ። አላህን የለገሰ ፎቁን ብደረድረው መኪናውን ብደረድረው ስንት ነገር ብታደርግ ባዶ ነበርክ። ማን የሰጠ? አላህ። ማን የለገሰ? አላህ። ባዶ ኑሮ አላህ እንደለገሰ ካመንክ ጭንቀት ኑሮም የሚሰጥህ ማን ነው? አላህ ነው። ከአላህ ውጭ ወልዮች አይሰጡም። ከአላህ ውጭ መሻይኾች አይሰጡም። ከአላህ ውጭ መላእክቶች አይሰጡም። ነቢያቶች አይሰጡም። ማንም አይሰጥም። ወላሂ
ሊሰጥ ሊነሳ ያንተን ርዝቅ ሊያሰፋ ሊያጠብ የሚችለው ማን ነው? አላህ ብቻ ነው። አዎ አላህ ብቻ ነው። እንሞታለን ካልን ስንሞት አሟሟታችንን እናሳምረው። ምንድነው ትልቁ የአሟሟት ማሳመር ከተባለ ትልቁ ስራ በዱንያ ላይ ሽርክ የሚባለውን ነገር ተጸይፈ ሂድ። ካንሰር ማለት ሽርክ ነው። ከባዱ ካንሰር ሽርክ ነው። አዎ ሽርክ ነው። ቀብርን መገዛት ነው። ከአላህ ውጭ ላለ ማራድ ነው። ጠንቋይ ቤት መመላለስ ነው። ከአላህ ውጭ ባለ መመካት ነው። ከባድ ነው። ከአላህ ውጭ ባለ መጠበቅ ነው። ሽርክ ከባድ ሙሲባ ነው። ሽርክ ነብዩ የለፉለት የደከሙለት ነቢያቶች በአጠቃላይ የተላኩለት ትልቁ አንገብጋቢ ጉዳይ ሽርክ ነው። ሽርክን እንዲርቁ ነው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ጄኔሬሽን ላይ መልእክተኞችን አስነስተናል፣ ልከናል። ምን የሚሉ? አን ያዕቡዱላህ አላህን በብቸኝነት ተገዙ፣ አላህን ብቻ ያዙ፣ አላህን ብቻ ለምኑ፣ አላህን ብቻ ጠይቁ፣ በሱ ብቻ ተመኩ፣ ለሱ ብቻ ስገዱ፣ ለሱ ብቻ ተዋደቁ፣ እሱን ብቻ ያዙ። ወጅተኒቡ ጣጉት ጣዖታትን በአጠቃላይ ራቁ። ጣዖት ምንድን ነው ከተባለ ወኩሉ ማ ዩዕበደ ሚን ዱኒላህ ሁሉም ከአላህ ውጭ የሚመለክ ነገር በአጠቃላይ ይሰማ ጣዖት ተብሎ ይጠራል። ከአላህ ውጭ የሚመለክ ራቁ የሚሉ መላእክቶች አላህ ልኳል። ስለዚህ ስንሞት ሽርክ ኖሮብን ከሞትን ኪሳራ ነው። መማተ ወሁወ የድዑ ሚን ዱኒላህ ደኸለ ናር አሉ። ከአላህ ውጭ ያለን አካል እየተጣራ እየተማጸነ የሞተ እሳት ገባ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እሳት ገባ። ወንጀል ላይ እንወድቃለን፣ ሰዎች ነን። ምናልባት ሳንቶብት እንኳን ብንሞት ሽርክ ከሌለ አላህ ከፈለገ ይቀጣሃል፣ ከፈለገ ደግሞ ይምርሃል። ሲቀጣህ ግን የወንጀል ልክ ነው፣ ዘላለም ቅጣት አይደለም። ተቀጣህ ወደ ጀነት ትሄዳለህ። ለምን? ሽርክ የለብህማ። ሽርክ ካለስ የፈለገ መልካም ስራ ይኖርህ፣ የፈለገ ሰደቃ ውጪውን፣ የፈለገ ነገር ስራ፣ የፈለገ አስተማሪውን፣ የፈለገ መልካም ነገር ዋል። ሽርክ ካለ ግን አላህ ቀይ መስመር ነው፣ አልደራደርበትም። ኢነላሃ ላ የግፊሩ አላህ አይምርም አዩሽረከ ቢሂ በሱ ላይ ሲጋራበት ለማንም አልምርማል። ኢነላሃ ላ የግፊሩ አዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ያለን ግን ለፈለገው ይምራል። ስለዚህ ገንዘቦቻችሁ፣ ልጆቻችሁ፣ ንብረቶቻችሁ አላህን ከማውሳት አያዘናጋችሁ። ይህን የሚፈጽም ካለ ያን ጊዜ ያ ሰው ከከሳሪዎች ነው አለና ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሳይለግሱ ሚን ቀብል አን ያእትየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣቱ በፊት ፈየቁል ከማለቱ በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብትሰጠኝ ብታቆየኝ እኮ ፈአሰደቀ ሰደቃ አውጣ ነበር። ሱብሃንአላህ። ዑለማዎች ምን ይላሉ? የሰው ልጅ ሞት ሲመጣበት ትልቁ ስራ ብሎ የሚያስበው ሰደቃ ነው። እምቢ ያለውን ሰደቃ የዛኔ ልስጥ ይላል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አንድ ሰው ሰላም ሆኖ የሚሰጣት 1 ዲርሃም ትበልጣለች ሞት ሲመጣበት ከሚሰጠው 100 ዲርሃም። ሞትማ ሲመጣ የወራሽ ነው፣ በቃ አንተ አይደለም ትተው ልትሄድ ነው። ወራሽ ወይ ሰደቃ ያወጣልሃል ወይ ያበላሽዋል። አንተ ባያት ሆነ የምትሰጠው የሰው ልጅ የዛኔ ሰደቃ ልስጥ ይላል። ሞት ሲመጣ መላእክቶችን ሲመለከት ወደ ሞት ሊሄድ ሲል በቃ የዱንያ ኮንትራቱ ሊያበቃ ሲል ምን ይላል? ፈአሰደቀ ሰደቃ አውጣ ነበር። ወአኩም ሚነ ሳሊሒን ከደጋጎች መሆን ነበር ይላል። ወለን ዩአኺረ አላህ አዘገይም ምንን ነፍሰን አንድችን ነፍስ ኢዛ ጃአ አጀሉሃ አጀሏ ጊዜዋ የመጣ ጊዜ የደረሰ ጊዜ አላህ አዘገያትም። ወላሁ ኸቢሩን ቢማ ተዕመሉን አላህ በምትሰሩት ነገር ውስጥ አዋቂ የሆነ ጌታ ነው። ከሱ የሚደበቅ ነገር የለም። አው ጀናዛችንን ይሸከሙናል። ጀናዛችንን ሲሸከሙን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አስሪዑ ቢል ጀናዛ ጀናዛን ስትሸከሙ አፋጥናችሁ ቶሎ ብላችሁ ውሰዱ አሉ። ለምን? ፈኢን ተኩ ሷሊሐተን ጀናዛዋ ሷሊህ ከሆነች ደግ ከሆነች ፈኸይሩን ለሱ የተሻለ ነው። ቱቀድሙነሃ
እሷን ማስቀደሟ ለምን ሚታያት የጀነት ቤት ነዋ ሚታየው ጥሩ መስተንግዶ ነዋ ወኢን ተኩ ሲዋ ዛሊከ ነገር ግን ከዚህ ውጭ ከሆነ ፈሸሩን ሸር ነው መጥፎ ነው ተደዑነሁ አን ሪቃቢኩም ከትከሻቻችሁ ቶሎ እንድታወርዱ ፍጠኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ ኢዛ ውዲዐቲል ጀናዘቱ ጀናዛ የተቀመጠ ጊዜ فاحتملها الرجال على اعناقهم ሰዎች ወንዶቹ በትከሻቸው የተሸከሙ ጊዜ فإن كانت صالحة መልካም ከሆነች قالت قدموني ትላለች ቶሎ ቶሎ ውሰዱኝ አው ሚታያት ያማረ ቤቷ ነው ከዱንያ ጣጣ ጭንቀት እንግልት ተላቃለች ሚታያት እሱ ነው وإن كانت غير صالحة ነገር ግን ከመልካም ውጪ ከሆነች ግን قالت لأهلها ትላለች ለቤተሰቧ ያ ወይላሃ ወአጥፋቷ አይነ ተذهبون بها ወዴት ነው የምትወስዷት ይላሉ يسمع صوتها كل شيء የሷን ድምፅ ሁሉም አካል ይሰማል إلا الإنسان የሰው ልጅ ሲቀር አለ ولو سمع ቢሰማ ኖሮ الإنسان የሰው ልጅ ለሰዒቀ እንደው ክንትር ብሎ ድርቅ ብሎ በቀረ ነበር የጀናዛ ጩኸትን የሰው ልጅ ቢሰማ ግን ድር ብሎ ደርቆ በቀራ ነበር እኔ የሰማሁትን ጌታዬን ጠይቄ ላሰማችሁ ነበር አሉ ነገር ግን አንዱ ሲሞት ሰው ይሸሻል እንዲህ ነው እንደሚቀጠው ብሎ ሰው እንዳይሸሽ አትቀባበሩም ብዬ ባልሰጋ ኖሮ የሰማሁትን ነገር ለጌታዬ ጠይቄ አሰማችሁ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም አዎ ጀናዛ ሁሌ እንሸኛለን ሁሌ እንቀብራለን ቀብር ላይ ስንሄድ በየአካባቢያችን ያለው ቀብር ላይ አዲስ አበባ ላይ ኮልፌ ላይም በሉት ጉለሌም በሉት ወደ ኮቴቤም ብቻ ቀብር ያለበት መቅበሪያ ቦታ ላይ ስንሄድ ስንት ነበረ እንደኛው ዳዕዋ ሲያዳምጥ ስንት ነበረ የቢሮ ሰራተኛ ማናጀር የነበረ ስንቱ ነበር ዶክተሩ ስንቱ ነበር መሐንዲሱ ስንቱ ነበር ባለሀብቱ ስንቱ ነበር ተማሪው ዶክተሬት ያዘው ስንት ደረጃ ያለው ሁሉም ካፈር በታች ሆኗል ሁሉም ትላንት ሲንቀሳቀሱ ነበር ቀብር ላይ ስንሄድ ሁሉም ተኝቷል አዎ ታዲያ ያን ስንቀብር እዛ ያልተማረ እዛ ያልተወበተ መቼ ነው የሚተወበተው አላህ ይዘንልን አንዳንዴ እኮ ቀብር ላይ ተሆኖ ራሱ ይዋሻል አይደል ቀብር ላይ ንግድኑም ከሆነ ሰው እየተቀበረ ያየ ስልካስቶ አዎ አንድ ካርቶን ለከሌ ስጥ ይላል ካርቶን ለከሌ ስጥ ሚለው ካርቶን እኮ ኤክስፓየርድ የሆነ የተበላሸ ታዲያ ሰዓት ያልፈራ ያ ሰዓት ያልተመለሰ መቼ ነው የሚመለሰው ሰው ቀብር ሲገባ ያየ ያልተማረ መቼ ነው የሚማረው አዎ በድንገት ትለያለህ ስንትና ስንት አባቶች አሉ ህንጻ ገንብተው ዛሬ ምርቃት ነው ሲባል ምርቃቱ እሁድ ሊሆን ቅዳሜ ማታ ይሞቱ ስንት ሰዎች አሉ የምናቃቸው የለው አካባቢያችሁ ላይ የለው አዎ አለ ስለዚህ ትለያለህ ሞት የሚባለው ነገር ይላሉ ሞቱል ፉጃ ድንገተኛ ሞት ደግሞ አሁን ላይ ቀላል አረግ ነው የቂያማ ምልክት እንደሆነ ታውቃላችሁ የቂያማ ምልክት ነው ረሱል አለይሂ ሰላቱ ወሰለም ምን አሉ ኢነ ሚን አማራት الساعه ከቂያማ ምልክቶች አይ يظهر ሞቱል ፉጃ መብዛቱ ነው መገለጹ ነው አዎ አልበዛም ከሌሞት እንባላለን አረማታ እኮ ተፍሲር አብረን ያዳመጥን ነበር አረ ትላንት ሰርግ ቦታ አብረን ነበር አረ ትላንት እኮ ከቻይና አብረን ይዘን መተን ነበር ዑምራ ላይ አብረን ነበር እንላለን አረ ትላንትና ትምህርት ቤት አብረን ነበር ሻይ ቡና እያልን ነበር ምን ሆኖ ነው አዎ ቃጀል ከደረሰ ምን ሆኖ የለም ይዞ ይሄዳል ሞት የሚባለው ጣጣ እዝነት የለውም ትንሽ ነው አያዝንም ሽማግሌ ነው አያዝንም ሁሉንም እየገፋ ሁሉንም አሰልፎ ተራችን ነው የምንጠብቀው እንጂ ሁላችንም አለ ኮንትራታችን ሲያበቃ እንሄዳለን ዱንያ ላይ ሁሌ ልናገረዋላ ቪዛ ሲመታ ዑምራ ዱባይ ላይ ነው ቱርክ ትላለ የሆነ ሀገር ትላለ በቃ ቪዛ ተመታ ትኬት ተቆረጠ ሰዓቱ ደረሰ በረራው እንላለን አዎ ወደ ቀብር ምንበርበትም ምንገባበትም ደግሞ ትኬት ሲቆረጥ የዛኔ ማንንም አይመልሰውም የዱንያው የቴክኒክ ችግር አለው ሊባል ይችላል አውሮፕላኑ እንትን ብሏል በረራው ተቀይሯል ነገ ወይ ኮነ ሰዓት በኋላ ነው የቀብሩስ የለም ንቅንቅ የለም ያቺ ሰዓት ላይ ትሄዳለህ ዑሰይሚን ረህመቱላሂ ዐለይሂ አላህ ይዘንላቸው መልካም ሆኖ እኮ ይኸው
ዑሰይሚን እንላለን፣ አላህ ይርሐማቸው እንላለን። ለምን? ዱንያ ላይ ባበረከቱት ስራ። ኢማሙ ነወዊ እንላለን ረሕመቱላህ ዐለይህ፣ ዱንያ ላይ ባበረከቱት በስማቸው በዝና ይነሳል። እኔ ስሞት በምንድን ነው የሚነሳልኝ? ነብዩ ተገላገለ ተገላገሉታል። ተገላገለ ማን ነው እሱ? የአማኝ ነፍስ ነው። ከዱንያ ጣጣ ጭንቀት ምን ተገላገለ? ተገላገሉት ማን? ካፊር የሆነ አላህን ያመፀ ሰው ሲሞት የአላህ ባሪያዎች ተገላገሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አባ ሁረይራ ሲባል ረዲየላሁ ዐንሁ ነው የምንለው። ኢማሙ ነወዊ ሲባል ረሕመቱላህ ለምን ዱንያ ላይ አበርክቶ ሄዱት። ኢማሙ ነወዊ የጻፉት ኪታብ አለ 40 ሐዲስ። 40 ሐዲስን ሸርህ እያደረጉ እያብራሩ ዑሰይሚን አንድችን ታሪክ ይገልጻሉ። ስለ ሞት ነው፣ ስለ አጀል ምን ይላሉ? አንዱ መንገድ ይሻገራል፣ እንደ ሲኖትራክ ትልቅ መኪና ያልፈዋል አሉ። ምንም ሳይሆን ማዕከለኛ መኪናም አለፈው። ሞተር ሳይክል ግን አገኘው፣ ትንሽ ተናካኩ፣ ተጋጨ፣ ወደ ህይወቱ አለፈ። እነዛን መኪናዎች እስኪሻገር ምኑ አልደረሰም? አጀሉ አልደረሰም ማለት ነው። በቃ ሰከንድም አያልፍ፣ ሰከንድም አይጨምር፣ አይቀንስ፣ አይጨምር። ያ ሰዓት ላይ ሞታ። በቃ የኛም ይሄ ነው ሀያታችን፣ እቺ ናት፣ አጭር ህይወት ናት። ለዚህ ነው ሉቅማን ዓለይሂ ሰላም ልጃቸውን ሲመክሩ ምን አሉ? ያ ቡነያ አንተ ልጄ ሆይ አሉ ሉቅማን ላ ቱአኺር ተውባ፣ ተውባን አታዘጋይ። ነገ ተውብታለሁ አትበል፣ ቆይ ሳገባ አትበል፣ ወይ ሳገባ አትበይ። ሂጃቤን ለብሳለሁ ትላለች እህታችንም፣ ሳገባ እድሜ 40 ሲሞላ ማን ያውቃል? ማን ነው ጊዜ ሰጠን? ማን ነው ደብዳቤ ሰጠን? ማን ነው የጊዜ ያለለኛ? ያ ቡነይ ልጄ ወይ ላ ቱአኺር ተውባ፣ ተውባን አታዘገይ። ለምን? ፈኢነል መውት፣ ሞት የሚባለው ያእቲ በግተተን፣ በድንገት ነው የሚመጣው። አዎ በድንገት። እሺ የኛ ሐል ሰው ሲሞትብን ምንድን ነው ማድረግ ያለብን? ይሄንንም ነብዩ ሰለላሁ ዐለይሂ ወሰለም መከሩን። ነብዩ ዐለይሂ ሰላቱ ወሰላም በሐዲስ ላይ ሲነግሩን ኡሚ ሰለማ ረዲየላሁ ዐንሃ ምን ትላለች? ቃለት ደኸለ ረሱሉላህ ሰለላሁ ዐለይሂ ወሰለም አቢ ሰለማ፣ በአቢ ሰለማ ላይ ገቡ ማለት ሊሞት እያለ አቢ ሰለማ የኡሙ ሰለማ ባለቤት ነው። ገቡ። ወቀድ ሸቀ በሰሩሁ፣ አይኑ እንደዚህ ከሞተ በኋላ አይኑ እንዲፍጥጥ ብሏል። የሰው ልጅ ሲሞት አይታችኋል? አይን ይፈጣል አይደል? ምን እንደሆነ ታውቃላችሁ? ሩሁ ስትወጣ ይመለከታታል። ኢነ ሩሃ፣ ሩሁ እኮ ኢዛ ቀቢደ፣ የተያዘች ጊዜ ልትወጣ የተዘጋጀች ጊዜ ተቢዐሁል በሰሩ፣ አይን ይከተለዋል። አይኑ ፍጥጥ ይላል። ሩሁ ሲወጣ ይመለከታል። ከዛ ነቢ ሰለላሁ ዐለይሂ ወሰለም አይኑን ሸፈኑለት። ፈደጀ ናሱ ሚን አህሊሂ፣ ከቤተሰቦች ሰዎች በቃ ማልቀስ ጀመሩ። ፈቃል፣ ነቢዩ አሉ ላ ተድዑ ዐላ አንፉሲኩም ኢላ ቢኸይሪን፣ በነፍሶቻችሁ ላይ በኸይር ነገር ካልሆነ ዱዓ አታድርጉ። ፈኢነል መላኢካ፣ መላእክቶች እኮ ዩአሚኑነ ዐላ ማ ተቁሉን፣ በምትሉት ነገር አሚን ይላሉ፣ ተጠንቀቁ። አንዳንዱ ይላል ሰው ሲሞት ለአንተ አይገባውም ለእኔ ነበር በሞትኩ ይላል። ላ አይባልም። ሰው ሲሞት ኢና ሊላሂ ወኢና ኢለይሂ ራጂዑን። እንኳን የሞተው አባቴ፣ እንኳን የሞተችው እናቴ፣ እህቴ፣ ወንድሜ፣ ሚስቴ፣ ልጆቼ አይደሉም። እኔም የማን ነኝ? የአላህ ነኝ። ሁላችንም ወደ ማን ነው የምንሄደው? ወደ አላህ ነው። ግን እናስተነትነዋለን እንለዋለን፣ ግን ተፈኩር እናደርገዋለን። ቀላል ቃል አይደለም እኮ ኢና ሊላሂ ወኢና ኢለይሂ ራጂዑን። እናስተነትነዋለን። እኛ አላህ ነን፣ ወደ እሱም ተመላሾች ነን፣ ሐያጆች ነን፣ እንሄዳለን። ወዲያው ልንሄድ እንችላለን፣ አናቀውም። ነገውን ዛሬ አናቀውም። ዓመት ነው 2 ዓመት አናቀውም። ثم قال፣ ከዛም ነብዩ አሉ اللهم اغفر لأبي سلمة، الله ወይ ለአቢ ሰለማ ምህረትን ለግሰው፣ وارفع درجته في المهديين واخلفوا في عقبه في الغابرين واغفر لنا وله يا رب العالمين وافصح له في قبره ونور له فيه. سبحان الله. الله ወይ አቡ ሰለማን ማረው፣ ደረጃውን ከፍ አድርግለት፣ ለቤተሰቦችም መልካም ምንዳን መልካም ተተኪን ለግሳቸው፣ ለእኛም ለሱ ምህረትን ለግሰን። አንተ የዓለማቱ ጌታ ወይ ቀብሩን አስፋለት፣ ብርሃን በብርሃን አድርግለት። ለሟች የሚጠቅመው ይሄ ብቻ ነው። በቃ እንኳን የሞተ ሰው ልንለምነው ይቅርና
የሞተ ሰው የሚከጅለው ምንድነው? አላህ ይርሐመው፣ አላህ ይዘንለት፣ አላህ ቀብሩን ያስፋለት ሚለው ሰው ይናፍቃል። እኛ ግን አቅላችን የለም። የሞተን ሰው እንለምናለን። ልጅ ስጡኝ ድረሱልኝ እንላለን። የሞተ ሰው ምንም አይጠቅምም፣ ለራሱም አልጠቀመም። ሞት ቢችል ኖሮ እኮ ሞትን ከራሱ ይገፈትር ነበር። አይችልም ግን ማንም። ይኸው ነብዩ ያስተማሩት ነው። አቡ ሰለማ ማለት እኮ የነብዩ ደረሳ ነው፣ ጀግና ሰሃባ ነው። አቡ ሰለማ ማለት የነብዩ ሰለላሁ ዐለይሂ ወሰለም የጥቢ ወንድማቸው ነው። አቡ ሰለማ በጣም የሚወዳቸው ነብዩ ያሉት ነው። እንደው ወፍሳህ ለሁ ፊ ቀብሪሂ ወነዊር ለሁ ፊህ፣ ቀብሩን አስፋለት፣ ብርሃን በብርሃን አድርግለት። ለአቡ ሰለማ ለዛ ታላቁ ሰሃባ ማረን ብለው ዱዓ ካደረጉ እኛ ማንንና ነው ከሰሃባ በኋላ ለመጣ ትውልድ እንደው ድረስልኝ፣ ይህን ስጠኝ፣ ንሳኝ፣ አንቱኖት ለኔ የሚደርሱት እያልን ቀብር ልንማጸን የምንችለው? በዚህ ላይ ሞት ቢመጣብንስ? ሰው በሞተበት ሁኔታ ከቀብሩ ይነሳል። አዎ እየሰገደ የሞተ እየሰገደ ይነሳል። ኸምር እየጠጣ የሞተ ኸምር እየጠጣ ይነሳል። ሐጅ ላይ ሞተውን አላያችሁም? ሲሞት እኮ ነብዩ ፊቱን እንዳሸፍኑት አሉ። ለምን? ሐጅ ላይ ያለ ሰው ራሱ አይሸፈንም። ሽቶም መቀባት አይቻልም። ኢህራም የለበሰ ሰው አይደል? ሽቶም እንዳትቀቡት፣ ቅበሩት እንደዛው። ከዛስ ዩብዓሱ የውመል ቂያማ፣ የቂያማ ቀን ይነሳል ካቋረጠበት ከስራው ከሐጅ ስራ ማለት ነው። ምን እያለ ለበይከ አላሁመ ለበይከ ለበይከ ላ ሸሪከ ለከ ለበይክ እያለ አላህን እየቀደሰ ከቀብሩ ይነሳል። እኔስ በምን ሁኔታ ነው የምነሳው? እኔስ በምን ሁኔታ ነው የሚሄደው? ዱዓችን ይሁን። ስለዚህ ለዚች አጭር ህይወት ምን አዘጋጅቻለሁ? ምን ተዘጋጅቻለሁ? ስለ ራሴ ልጨነቅ፣ በሰው ቢዚ አሉን፣ የሰው አይብ ላይ እንደፈለኩ አልፈትፍት፣ የራሴ ነውር ያስጨንቀኝ። ምን ይዣለሁ? ምን አለኝ? እኔ ቀብር ስገባ ብቻዬን እገባለሁ። ከገባሁ በኋላ ወዳጆቼ አፈር አለብሶኝ ይሄዳሉ። ብቻዬን ነው። ብቻዬን ሰው የሚያድነኝ አንዲት ስራ አለች፣ መልካም ስራ። የተሳካ ነው አይደለም፣ ጭንቀቴ ይሁን። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ዑመር ያሉት ለዚህ ነው። ነፍሶቻችሁ መርምሩ ከመመርመራችሁ በፊት። የት አኺራ ሄዳችሁ ምርመራ ከመምጣት በፊት ዛሬ መርምሩ። ወዚኑሃ ቀብለ አን ቱዕዘኑ፣ እንደዚሁም ስራችሁን መዝኑት፣ ያዋጣል አዋጣም ከመመዘኑ በፊት አሉ። አዎ አባ ሁረይራ ያ ታላቁ ሰሃባ ሞት የመጣበት ጊዜ አባ ሁረይራ አለቀሱ። ሲያለቅሱ ማ ዩብኪከ ያ አባ ሁረይራ፣ አንተ አባ ሁረይራ ሮይ አሉስ። በሽታ ላይ ሆነው ምንድነው የሚያስለቅስህ? ቃለ አማ ኢኒ ለአብኪ አላ ዱንያኩም፣ እኔ እኮ ለዚህ ለዱንያችሁ አይደለም ማለቅሰው። ሃዚህ ወላኪን አብኪ ሊቡዕዲ ሰፈሪ ወቅለቲ ዛዲ፣ የሚሄድበት አገር ርዝመቱና ያስኩት ስንቅ ማለት ነው። ሱፊያኑ ተውሪ ያ ትልቁ የሐዲስ ሊቅ ምን ይላሉ? አኻፉ አን ኡስለበል ኢማነ ኢንደል መውት፣ በሞት መመጣብኝ ሰዓት ኢማኔ እንዳልነጠቅ እፈራለሁ አሉ። ማን? ሱፊያኑ ተውሪ ያ ታላቁ ዓሊም። ሁሌም ያስጨንቃቸው ስለ ራሳቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም በመጨረሻ ሰዓት ሰኸረተል ሞት ሲበራታባቸው አን አይሻ ረዲየላሁ ዐንሃ እንደተናገረችው ካነት ተቁል ኢነ ረሱለላሂ ሰለላሁ ዐለይሂ ወሰለም ካነ በይነ የደይሂ ረክወቱን አው ዑልበቱን ፊሃ ማኡን ፈጀዐለ ዩድኺሉ የደይሂ ፊል ማኢ ፈየምሰሁ ቢሂማ ወጅሀሁ፣ በእጃቸው እንደዚህ እንደ ፎጣ ነገር ውሃ ውስጥ እየከተቱ ነጭ ቃል ላይ እንደ ሳፋ ወይ ባልዲ ነገር ላይ እየከተቱ በጣም ትኩሳት አለ፣ ሞት መጥቷል፣ ፊታቸውን ያብሱ ነበረ። ከዛ በኋላ ወየቁል ይሉ ነበረ ላ ኢላሃ ኢላላህ ኢነ ሊልመውቲ ሰከራት። ነብዩ እኮ ነው የሚሉት፣ ነብዩ ነው የሚሉት ላ ኢላሃ ኢላላህ ኢነ ሊልመውቲ ሰከራት ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ثم نصب يده ከዛ እጃቸውን ቀጥ አደረጉ። فجعل يقول في الرفيق العلى እላይኛው መስተንግዶ እላይኛው ጉርብትና ያሉ ነብዩ ሰለላሁ ዐለይሂ ወሰለም حتى قبض ومالت يده እስኪያዙ ድረስና እጃቸው እጥፍ እስክትል እጃቸው ቀጥ ብሎ ወደ ሰማይ ያመለከቱ في الرفيق العلى እላይኛው ጉርብትና ይሉ ነበር። ወደ አላህ መሄድን ተመኙ ፈለጉ። አላህና ማንንም ነብይ ሳያስመርጡ አይወስደውም። ትንሽ ትቆያለህ ወይስ ትሄዳለህ ሲባል ነብዩ አኺራውን መረጡ። ሙሳ ጋር መጣባቸው መለከል ሞት። ማን አሉት? እኔ መለከል ሞት ልወስድ ነው ሲሉት ሙሳ ወስደው በጥፊ አሉት። መለከል ሞት
ጌታዬ ወይ የሚማታ ባሪያ ጋር እኮ ነው የላከኝ። ሂድና በለው እጅህን የእንስሳ የበሬ ወይ የሆነ ከብት እንትን ላይ አስቀምጥ። ከዛስ በቁጥሩ የፀጉሩ ቁጥር አስቡት ብዛቱ የሆነ እንትን ላይ እንዲህ ብታስቀምጥ የቁጥሩ ብዛቱ ፀጉሩ ላይ ያለው የቆዳው ላይ በሱ ልክ ትኖራለህ በለው። ከዛ በኋላ ሟች ነህ ሄዶ አላቸው። ከዛስ ትሞታለህ ነው? አዎ እንግዲያው ሳውኑ ሰደኛ። አዎ ለማንም አይቀርም። ስለዚህ ሲሄድ ቀብር ስገባ ያ ወዳጆቼ ትተውኝ ሄዳሉ። ሁሌ የምናገራት አንድ ቃል አለት፣ የመጨረሻ ቃሌ ናት። ቀብር ስንቀብር ወዳጆቻችን አፈር አልብሰን ቦለኬቱን ደርድረን ምልክቱ እንዳይጠፋ ብለን ሁላችንም ዱዓ አድርገን እስቲግፋር አድርገን እንሄዳለን አይደል? እውነት ነው አይደል? የዛ ቀብር ባለቤት እኔ በሆንስ ብለን አስበነዋል እዛ ቦታ ላይ። ስለዚህ የሆነች ነገር ገፍላ ሲይዘ ሂድ ቀብርን ዘይሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን አኺራን ታስታውሳቸዋለች። ትላንት የነበሩት ጓደኞች ዛሬ ቀብር ገብተዋል። ሂድና ዱዓ አድርግላቸው። ሂድ ታስታውሰሃል። ያ ነው የተባለው እንጂ የሞተውን ሰው መለመን አይደለም። ሂድ ቀብር ሂድ፣ አኺራን ያስታውሳል። ያ ሁሉ ኸልቅ አፈር ለብሰዋል። ያ ሁሉ ዝና ያለው ተረስተዋል። እኔም ነገር ረሳለሁ። ስለዚህ ማይረሳኝን ስራ ዛሬ አዘጋጅቼ ልሂድ ብለን ሁላችንም ለነገው ስራችን እንሂድ። ዚክር ላይ እናብዛ። ነጋዴ ንግድ ቤት ስትመጣ፣ ተማሪው ትምህርት ቤት ስትሄድ፣ መስሪያ ቤቱም ስትሄድ ላኢላሃ ኢላላህ አፍደሉ ዚክር ላኢላሃ ኢላላህ ብለዋሉ። አብዛው። ለምን ሞት የመጣ ጊዜ ይጠቅማል። መን ካነ አኺሩ ከላሚሂ ላኢላሃ ኢላላህ ደኸለል ጀና። የመጨረሻው ቃል ላኢላሃ ኢላላህ የሆነለት ጀነት ገባሉ። አላህ መጨረሻችን አምሮ ቃላችን የተሳካ ሆኖ የሚወዳትን ቃል ላኢላሃ ኢላላህ ብለን የምንሄድ አላህ ያድርገን። መጨረሻችን አላህ መጨረሻችን አላህ ያሳምርልን። አሟሟታችንን ያማረ አላህ አድርግልን። ያ ረብ ሙስሊም አድርጎ እንዳኖረን ሙስሊም አድርጎ ይግደለን። በኢማን ላይ እንዳኖረን በኢማን ላይ ይግደለን። ያ ረብ መጨረሻችንን ካማሩ ከደጋግ ሰዎች ዘንድ አላህ ያድርገን። ቀብራቸው ከሰፋላቸው ባሮች መካከል አላህ ያድርገን። ከቀብር ቅጣት አላህ ይጠብቀን። ከጀሃነም እሳት አላህ ይጠብቀን። የጀነት አላህ ያድርገን። ጀነትን ከለገሳቸው ባሮች መካከል አላህ ያድርገን። ያ ረብ ጀነትን ለግሰን። ያ ረብ የሞቱብንን ወንድሞቻችን፣ እናቶቻችን፣ አባቶቻችን ሙስሊሙን አላህ የጀነት አላህ ይበለው። ከቀብር ቅጣት አላህ ይጠብቃቸው። ባለችን ቀሪ ሐያታችን ትንሽ ሐያት ናት። ያ ረብ እንደው የተሳካ ያማረ ስራ ሰርተን የምንሄድ አላህ ያድርግልን። ቀሪ ሐያታችንን ያማረ አላህ ያድርግልን። በመልካም ስራ የታጀበ አላህ ያድርግልን። ከመጥፎ ስራ አላህ ያቅበን፣ አላህ ይጠብቀን። በራሳችን ጉዳይ ቢዚ የምንሆን አላህ ያድርገን። ስለ ራሳችን የምንጨነቅ አላህ ያድርገን። የነፍሳችን ጉዳይ የሚያስጨንቀን አላህ ያድርገን። እንደው በዱንያ ላይ የሱን መብት ሳናስነካ አላህን በብቸኝነት ተገዝተን ከሽርክ ርቀን ከመሄዱ ሰዎች አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን። ከማዕከላችን የተጨነቀን ያ ረብ ከጭንቀቱ አላህ ይገላግለው። የተጨነቀን ከጭንቀቱ አላህ ይገላግለው። ጭንቀት ያለበትን ጭንቀቱን አላህ ያንሳለት። ያላገባውንም ጥሩ ትዳር አላህ ይለግሰው። ያ ረብ ያላገባውን ጥሩ ትዳር አላህ ይለግሰው። እኛን ሊያስታውሱ የሚችሉ ልጆች ናቸውና ከሞትን በኋላ ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ዙርየተን ጠይበ የተባለውን ልጅ አላህ ይለግሰው። ርዝቃችን አላህ ያስፋልን። ያ ረብ አክሱም ያሉት ሙስሊም ወንድሞቻችን ሰላም አላህ ያርጋቸው፣ አላህ ይጠብቃቸው። አምባገነኖች እንደፈለጉ እያደረጓቸው ነው። ያ ረብ እምነታችን ብለው እምቢ ብሎ አሉ። በጽናት አላህ ያቆያቸው። የበላይነቱን ለነሱ አላህ ያድርገው። አላህ ይጠብቃቸው። በነሱ ላይ ተንኮልን የሚያሴሩትን አላህ ያዋርዳቸው። አላህ የቅጣት አለንጋውን በነሱ ላይ አላህ ያርግባቸው። ወንድሞቻችንን አላህ ይጠብቅልን። ጋዛ ላይ ፊሊስጤም ላይ ያሉት ወንድሞቻችንም አላህ ይጠብቅልን። ሰላም አላህ ያርግልን። ቤተል መቅዲስን በነሱ እጅ አላህ ያስገባው። ከነዚህ አረመኔ እጅ ሰዎች እጅ አላህ ነጻ አላህ ያውጣው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم أحسن عاقبتنا في الأمور كلها وأجرنا من عذاب الدنيا وعذاب الآخرة. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت السميع العليم. ربنا آتنا في الدنيا حسنة